መተው ያለበት ስካሩን ሃይማኖቱን፣ ቅሚያውን ነው መተው ያለበት ሃይማኖቱን። ቤተ ክርስቲያን ቀሙ ትላለች እንዴ? የላይ ፈሪ የታይ ፈሪ እያሉ ከማዋጋት ይልቅ መንጠራራት፣ የማይነካውን ለመንካት፣ የማይጨበጠውንም ለመጨበጥ፣ የማይዳሰሰውንም ለመዳሰስ፣ ትውልዱ የሚቀበለው ትውልዱን የሚያስተምር ቢሆን እሰየ በተባለ ነበረ አሉ። አቅምን አለማወቁ እዚህ ላይ ነው። ቅድስት እናታችሁ ቤተ ክርስቲያን የምታስተላልፈው በጎ መልእክት፣ በጎ ጥሪ፣ መልካም ስራ የሚያሰራ ማለት። ወንድምና ወንድም እኮ ሳይስማሙ የሚኖርበት ዘመን ላይ ነው ያለን። ቤተሰብ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋር እኮ ተኮራርፈው የሚኖርበት ዘመን ላይ ነው ያለን። እኔና እናንተ ደግሞ ሞትን እንዳንረሳ የተወሰነ ጊዜ ነው ተገድቦ የተሰጠነው። በሃይማኖት እንጽና። የማይነኩ ነገሮች ከሚባሉት አንዱ የተተፋ ምራቅ ይላሳል እንዴ ነው እኮ የሚሉት። ሃይማኖት አይደለም የሚሻሻለው፣ ሃይማኖት አይደለም የሚለወጠው። ሃይማኖትማ ሃይማኖት ነው። አንድ ጊዜ ከሃይማኖት ወደ ሃይማኖት የሚሄድ አልነበረም። ስጋዊ ምኞት ያላሸነፋቸውን ኑ እንቅረብ መጠራት ሳይመጣ ብርሃነ ልደቱ እንደዚሁም ዛሬ ለምናከብረው በዓላችን አድርሶናልና ክብርና ምስጋና አሁንም ለእርሱ ይሁን እያልኩ እንኳን አደረሳችሁ። እንደ ዛሬው ሁሉ በረድኤቱ ጠብቆ ለሚመጣው ዓመት ያድርሳችሁ። ለብርሃነ ጥምቀቱም እንደዚሁ ያድርሰን ያድርሳችሁ። መጋቢ ምስጢርን ስላስተማሩን ትምህርት ቃለ ሕይወት ያሰማልን። ውዳሴዋን ግን ብዙ አልተቀበልኳትም። እኛ ስንወዳደስ ብዙ ነገር እያጣን ነውና አሁን መወዳደሱን ትተን ትጥቃችንን ጠበቅ አድርገን ልንሰራው የሚገባንን እንድንሰራ መልእክቴ ነው። ያዩትን ነው የተናገሩት። ጥሩ ነው፣ ግን ብዙ የምንሰራው ስራ አለን። ከሰራነው ያልሰራነው ይበልጣል። ካየነው ያላየነው ይበልጣል። ከጠበቅነው ከተንከባከብነው መንጋ የጠፋውም በዚያው ልክ ነው። ስለዚህ ብዙ የምንሰራው ስላለ መወዳደሱን አሁን ቆየት አድርገን ዋጋ ከፋዩም እንደተባለው ራሱ ባለቤቱ ስላለ ለስራ ተሳታፊዎች መሆኑ መልካም ነው። በአጠቃላይ ግን ስለ ርኅራኄዎት እግዚአብሔር ይስጥልን። ትምህርቱን ተምረናል። ብዙ ልላችሁ አልችልም። ወቅቱ የመገለጥ ዘመን ነው። ስለ ልደቱ ወይም ስለሚመጣው ስለ ጥምቀቱ ወይስ ስለ ሥላሴ ሁሉን ስለፈጠረው ስለማን ብዙና ብዙ የሚነገርበት ወቅት ነው። ይሁን እንጂ በተደጋጋሚ ሁሉንም ስለምንማር እየተማርንም ስለመጣን ከዕለቱ መጋቢ ምስጢር ካስተማሩት አንድ አረፍተ ነገር ወስጄ እዚህው ላይ ጨመርመር አድርጌ ከዚያ ባጭሩ እንሰነባበታለን። እግዚአብሔር ያስተምረን ብለን
መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 11 ቅድም ያስተማሩን ነው። ቁጥር 4 ላይ በምድር ላይ ሳንበተን ስማችንን እናስጠራ የሚል ኃይለ ቃል እናገኛለን። በምድር ላይ ሳንበተን ኑ ስማችንን እናስጠራ ይላሉ። ቃሉ ጥሩ ነው፣ ግብሩ ነው ክፉ። በምድር ላይ ሳይበተኑ ከመሞት በፊት ትንሣኤ አለና በእግዚአብሔር ፊት መቆም አለና ያለ ሥራ ላለመቆም ያለ ሥራ ላለመሞት ሥራ ሰርቶ ስምን አስጠርቶ ታሪክ ለትውልድ ትቶ ትውልድ የሚጠቀምበትን አበርክቶ በየዘርፉ ማለፉ መልካም ነው። ግን ይህንን የተናገሩት ሰዎች ለሰው የሚጠቅምም አልነበረም ሊሰሩት ያሰቡት፣ ለትውልድም የሚጠቅም አልነበረም ያቀዱት። ኑ እንስራ ተባብለዋል። ጡብንም እንስራ፣ በእሳትም እንተኩሰው፣ ጫፉ እስከ ሰማይ የሚደርስ ትልቅ ግንብም እንገንባ፣ ሳንበተንም ስማችንን እናስጠራ ነው ያሉት። ለበጎ ቢሆን በበጎ ቢሆን አስተሳሰቡ ባልከፋም ነበረ። ሰውን የሚጠቅም ቢሆን ትውልዱ የሚቀበለው ትውልዱን የሚያስተምር ቢሆን እሰየ በተባለ ነበረ። ግን አቅምን ያላገናዘበ ስራ፣ ራስን ሳያውቁ መንጠራራት፣ የማይነካውን ለመንካት የማይጨበጠውንም ለመጨበጥ የማይዳሰሰውንም ለመዳሰስ ነበረ ጉዟቸው። ከምስራቅ ተነስተው ወደ ምዕራብ ሲጓዙ እጅግ ሰፊ ሜዳ አገኙ ይላል በሰናወር። ሰፊ ሜዳ ነው ያገኙት። ሰፊ ሜዳ ሲያገኙ ግን በሰፊ ሜዳው መልካም ምኞት፣ መልካም ስራ፣ ቅድም እንዳልኩት ለትውልድ ተሻጋሪ እግዚአብሔርን የሚያስመሰግን ፈጣሪ ፍጥረታት መሆኑን በፍጥረቱ መታወቅም ስላለበት የማይታወቀው እግዚአብሔር በፍጥረቱ ነውና የሚታወቀው። ያንን መስራት ሲቻል ወደ ኋላ መለስ ብለው በኖህ ዘመን የተፈጸመውንና የተደረገውን ነገር በማውሳት የነበረውን ጥፋትና ውድመት በኃጢአት ምክንያት በሰው ልጆች የመጣውን መከራ ውርደት በማስታወስ እንደዚያ በእኛም ዘንድ እንዳይሆን አሉ። አቅመን አለማወቁ እዚህ ላይ ነው። በኖህ ዘመን እንደነበረው በንፍር ውሃ እኛም እንዳንጠፋ ትልቅ ግንብን ገንባ፣ ሰማየ ሰማያት የወጣ ብለው አሰቡ። እንዳሳባቸውም ቅድም መጋቤ ምስጢርም እንደነገሩን እግዚአብሔር ዝም ብሎ ተመለከታቸው። እውነት መስሏቸውም ግንባታቸውን ጀመሩ። በፀሐይም አብስለው እስከ መብላት ደረጃ ደረሱ። እዚህ ላይ ቢያቆሙም መልካም ነበረ። ትልቅ ውጤት አስገኝተዋል። ሙከራቸው ባልከፋ በበጎ ነገር ቢለውጡት፣ ከዚህ በኋላ ግን ጦር እየሰበቁ ጦር እየወረወሩ አሁን እግዚአብሔርን ወጋ ነው በማለት
እንደ አባቶቻችን ትምህርት አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው፣ አሁን መንፈስ ቅዱስን ወጋ ነው። ከዚያም በፊት ፊት አውራሪውን፣ ቀኝ አዝማቹን፣ ግራ አዝማቹን ወዘተርፈ ወጋን እያሉ መመጻደቅና መመካት ጀመሩ ይለናል። ሰይጣን ለወዳጁ ቅርብ ነው ሲባል እንሰማለን አይደል? ወዳጅ ሲኖረው ሰይጣን በምትሃት ያልሆነውን እንደሆነ አድርጎ ያሳያል። ሰይጣን ወዳጁን ወዳጅ አድርጎ ለመኖር የወዳጁን ጥያቄ ይመልሳል። ግን እውነት ያይደለ የውሸት መልስ፣ ትክክለኛ ያይደለ ምትሃት። ስለዚህ ጦራቸውን ደም እየቀባ ምንም የወጋው ነገር ሳይኖር የወጋ እያስመሰለ ሲመልስላቸው ስለነበር በዚህ ተኩራርተውና ተመጻድቀው ከኃጢአት ወደ ኃጢአት ተሸጋገሩ ይለናል። ከዚህ በኋላ ነው የእግዚአብሔር ትዕግስቱ አለቅ። ትዕግስቱ የሚያልቅ አይደለም። በባህሪው ትዕግስቱ የባህሪው ነውና፣ ግን አመፀኞቹን ማሳፈር፣ መቅጣት፣ ማዋረድ፣ ማጎሳቆል፣ ማንነታቸውን ማሳወቅ ይገባ ስለነበረ ኑ እንውረድ፣ ቋንቋቸውንም እንደባልቀው አለ። ኑ እንውረድ። ምስጢረ ሥላሴም ያለበት ነው። አንድነት ሦስትነትም የተገለጸበት ነው። ስለዚህ የናምሩድንና የሰራዊቱን ቋንቋ በመደበላለቅ እንዳልነበረም በማድረግ በነፋስ ኃይል የገነቡትንም ታላቅ ግንብ ሰማየ ሰማያት የወጣ ሕንፃ በዘመናችን በዚያ ልክ ተሰርቷል ማለት አይቻልም። አባቶቻችን እንዳስተማሩን በዓለም ውስጥ ከ5000 በላይ ከፍ ያለ የተሰራ ይኖር ይሆን አላውቅም። ከ5000 በላይ ወደ ላይ ማለት ነው እድገቱ። ከዛ በላይ ነበረ የገነቡት አባቶቻችን እንዳስተማሩን። ሁሉም እንዳልነበረ ሆነ፣ ድቡሽት ሆነ፣ ማንነታቸውን አጡ። እነሱም ቅድም እንደተባለው ባቢሎን ዝርው የተዘራች ሆነው በሀገሪቱም በእነሱም እንዳልነበሩ ሆኑ ነው። ትዕቢተኛ ቅድም ይደቃል አይደል ያሉን? እንዲህ ነው እና የሚደቀው ለንስሐ ያብቃው ሁሉን እንላለን። ከዚህ ውስጥ እኛ ልንማር የምንፈልገው ይሄ ታሪኩን ቅድም ስለተረኩልን በታሪክ ብዙ ለመቆየት አልፈልግም። ኑ እነ ናምሩድና ተከታዮቹ የማይሆን ስራ ለመስራት ነው የተንጠራሩትም የማይሆን ስራ ለመስራት በማሰባቸው በመሞከራቸው ከሙከራም አልፎ ተሸጋግረው ወደ ላይ ስለወጡ በወጡበት ከፍታ እንዳልነበረ ሆነው ተንኮታኩተው ወድቀዋል። የኔና የእናንተ ጥሪ ግን የማይጠፋ ስም እንዲኖረን ሳንበተንና ሳንወድቅ የሚያስፈልገንን እንስራ ስንል እግዚአብሔርን ደስ የሚያሰኝ ስራ ማለት ነው። ኑ አሁንም ሳንበተን ስማችንን እናስጠራ ስንል ስም የሚያስጠራ ስመ እግዚአብሔርን ጠርቶ በስመ እግዚአብሔር የተራቡትን መመገብ፣ የተቸገሩትን መርዳት፣ ሌላው ትልቁ ስራ ነው። በተለይ በዘመናችን ብዙ በረሃብ አለንጋ የሚገረፉ ወገኖች አሉን። ብዙ ቀኑ የጨለመባቸው ወገኖች አሉን። ብዙና ብዙ ፈተና ላይ ያሉ ወገኖች አሉ። በጠማማ ጎጇቸው ሲሰቃዩ የሚውሉ የሚያድሩ። ምናልባት እኛ ተቸግሯል ብለን የምናስብ አደባባይ ላይ ወጥቶ ሁሉን የሉኝታውን ክብሩን ትቶ ያለው አማራጭ በእንተ ማርያም ብሎ ስለ እግዚአብሔር ብሎ መብላት ስለሆነ ያንን ብቻ ነው ይሆናል የምናየው። በዚያው ልክ ከቤትም ደግሞ ሊለምኑ ያፈሩ በሰው ፊት መቆምን
የማይወዱ የሚሸማቀቁ ግን ሰዎች ናቸውና ረሃብ የሚገርፋቸው እርዛቱ ብርዱ የሚፈራረቅባቸው ብዙ ወገኖች ስላሉ ኑ ስማችንን እናስጠራ። ሁሉም ደስተኞች ሆነው የሚኖሩበትን ሁሉም እግዚአብሔርን የሚያመሰግኑበትን እግዚአብሔር አልተወንም፣ በልጆቹ መገበን፣ በልጆቹ ተንከባከበን፣ በልጆቹ አለበሰን፣ በልጆቹ መጠለያ ሰራልን፣ አልተወንም የፈጠረን እግዚአብሔር ብለው እግዚአብሔርን የሚያመሰግኑበትን መልካም ስራ ኑ እንስራ። ሳንጠራ ጥሪ አይቀርም። መቼ እንደምንጠራም አናውቅም። ባለንበት በወጣትነት፣ በጎልማሳነት፣ በሽማግሌነት፣ በሕፃንነት እሱን እግዚአብሔር ብቻ ነው የሚያውቀው። ስለዚህ ባለን ነገር ሁሉ እግዚአብሔርን የሚያስደስት ሥራ ለመስራት ኑ ስማችንን የሚያስጠራ ሥራ እንስራ። ይህ የቤተ ክርስቲያን መልእክት ነው። እነ ናምሩድ ያስተላለፉት መልእክት ሳይሆን ቅድስት እናታችሁ ቤተ ክርስቲያን የምታስተላልፈው በጎ መልእክት፣ በጎ ጥሪ፣ መልካም ሥራ የሚያሰራ ማለት ነው። በሌላ መልኩ ኑ የተጣሉትን እናስታርቅ። በጎ ሥራ ነው። በክፋት ሳንጠራ፣ በቂም በበቀል እንደተተበተብን ሳንጠራ፣ አወዳደቃችን ሳይከፋ፣ ስም አጠራራችን ሳይጠፋ ኑ የተጣሉትን እናስታርቅ፣ የተቸገሩትን እንርዳ። ቅድም ብየዋለሁ። ብዙ ወገኖች የተጣሉ አሉ። የላይ ፈሪ የታይ ፈሪ እያሉ ከማዋጋት ይልቅ በአስታራቂነት በማስታረቅ ከቤተሰብ ጀምሮ እህትና ወንድም እኮ ሳይስማሙ የሚኖሩበት ዘመን ላይ ደርሰናል። ወንድምና ወንድም እኮ ሳይስማሙ የሚኖርበት ዘመን ላይ ነው ያለን። ቤተሰብ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋር እኮ ተኮራርፈው የሚኖርበት ዘመን ላይ ነው ያለን። ምናልባት እስካሁን ድረስ ወላጆች ቢቆጡትም ቢቆነጥጡትም ቢገስጹትም አኩርፎ የማይውል ወዲያው ወደ እናቱ ወደ አባቱ የሚጠመጠም ሕፃኑ ብቻ ነው። ሕፃናት ተፈጥሯዊ ታሪካቸውን ስላልረሱ ምንም ቢባሉ ምንም እያለቀሱ ወላጆቻቸውን ነው ጥምጥም የሚሉ። ወጣቷ ግን ለምን አየሽ፣ ለምን ተናገርሽኝ አይደለም፣ ለምን መከርሽኝ፣ ለምን አየሽኝ፣ ነፃነቴን እፈልገዋለሁ በሚል ስንቱ አኩራፊ ሆነዋል። ስንቱ ወላጆች ከልጆቻቸው ተጣልተዋል። ስለዚህ ኑና በጎ ሥራ እንስራ። ቤተሰብን ከቤተሰብ፣ ጎረቤትን ከጎረቤት እናስታርቅ። ባልን ከሚስት፣ ሚስትን ከባል እናስታርቅ። ይሄ የቤተ ክርስቲያን ጥሪ ነው። መበተን ሳይመጣ ነው ያሉ እነሱ። ምክንያቱም እነሱ ከአንድ አገር ወደ ሌላ አገር ስለሄዱ ብቻ ከሀገር እየተጓዙ የሚኖሩ ነበር የመሰላቸው። በእነሱ ዘመን አንድ ሰውም የሚኖረው ብዙ ዘመን ስለነበረ በመቶዎቹ የሚቆጠር ከአንዱ ሀገር ወደ አንዱ ሀገር እያሉ መኖርን እንደው መበተን ብቻ ከሞቀ ቀያቸው ከለመዱበት መሄድን እንጂ ሞት መኖሩን እንኳ ይረሱ ነበረ ብዙ ዘመናት ስለሚኖሩ። እኔና እናንተ ደግሞ ሞትን እንዳንረሳ የተወሰነ ጊዜ ነው ተገድቦ የተሰጠነውን ቢበዛ 70-80 ተብሎ እንደ ድሮዎቹ 100 200 300 900 የሚባል ታሪክ የለም አሁን። ስለዚህ እኛ የምንለው መበተን ሳይሆን መጠራት ሳይመጣ ዘማሪው ኑ እያለ የሚጠራው አለ። ምንድን ነበረ? አቤት ኑ እንቅረብ። እስኪና ትንሽ ቃኘት ታርገው ና ከዚያው ጋር አብሮ ሄደ። እሺ ኑ እንቅረብ መጠራት ሳይመጣ ኑ እንቅረብ መጠራት ሳይመጣ
ስጋውን እንብላ ስጋውን እንብላ ስጋውን እንብላ ደሙን እንጠጣ። ቃልዎት ያሰማልን። ይሄ ነው ኑ እንቅረብ መጠራት ሳይመጣ። ቅድም ብያቸዋለሁ። ስጋውን እንብላ ደሙን እንጠጣ ነው። እንመጹት፣ እናስታርቅ፣ እናስተምር፣ እንደ እግዚአብሔር ፈቃድ በሕጉ እንመላለስ ነው። እነዚያ መበተን ሳይመጣ ነው ያሉ። ረጅም ዕድሜ ተሰጥቷቸው ስለነበር እኛ ደግሞ መጠራት ሳይመጣ ኑ እንስራ ነው። ብዙ ስራ ነው ያለብን። በሃይማኖት እንጽና። ዘመኑ እኔ እንጃ ያስፈራል፣ ያስደነግጣል። የማይነኩ ነገሮች ከሚባሉት አንዱ ሃይማኖት ነው። ሰዎች በምግባር ሊወድቁ ይችላሉ። ሰዎች በምግባር ሊሰናከሉ ይችላሉ። ሰዎች የተለያዩ ፈተናዎች ሊደርሱባቸው ይችላል። ግን ከሃይማኖታቸው አይናወጡም። አባቶቻችን ቃላቸው የጸና ነው። ሃይማኖታቸው የጠበቀ ነው። ለንግግራቸው ለዛ አለው። ማተቤን ካሉ እኮ አለቀ አከተመ። የተተፋ ምራቅ ይላሳል እንዴ ነው እኮ የሚሉት። የተናገሩት ከሚጠፋ የወለዱት ይጥፋ የሚል ብሂል ነበራቸው። ስለዚህ ሃይማኖቴንማ እንዴታ በሃይማኖቴማ በፍጹም ወላጆች ነበሩን የሚሉ አባቶች ነበሩን የሚሉ ጀግኖች ነበሩን። ዛሬ እኮ ሃይማኖትም እንደ ሸሚዝ መቀያየር ምንም ሀፍረት የሌለው ትውልድ እኮ ተፈጥሯል። ዝም ብሎ በነፋስ አውሎ የሚነዳ በነፋስ እንደፈለገ የሚንሳፈፍ ትንሽ ነገር ነው። ወረቀቱ፣ ገለባው ወዘተርፈ በነፋስ ነው ዝም ብሎ የሚሄደው። እብቁ አውድማ ላይ ገበሬው ባለሙያው ሲያበጥረው ምርቱ አይደለም የሚሄደው፣ ምርቱ እዚያው ላይ ነው የሚያርፈው። ከአውድማው አይወጣም። ገለባው ግን አልፎ ሌላ ላይ ይሄዳል። ስለዚህ ሰው ከሃይማኖቱ እንዴት ይናወጻል? ትናንትና የሃይማኖት ሰው ነው ያልነው፣ ቆራቢ ያልናት ያልነው፣ ቀዳሽ አዋዳሽ ያልነው፣ እረ ስንቱ ከላይ እስከታች እኮ ነው ደግሞ የሚገርመው። ከላይ እስከታች ትንሹንም ትልቁ አስተካክሎ የገዛበት ጊዜ ከሃይማኖቱ ሁሉም እንደፈለገ ከአንዱ ሃይማኖት ወደ ሌላው ሃይማኖት የሚሽከረከርበት። ስለዚህ መጠራት ሳይመጣ በሃይማኖታችሁ ጸንታችሁ ኑሩ። ሃይማኖት አይደለም የሚሻሻለው፣ ሃይማኖት አይደለም የሚለወጠው። ሃይማኖትማ ሃይማኖት ነው አንድ ጊዜ። እናቶች እህቶቻችን በ80 ቀናችሁ፣ ወንዶች በ40 ቀን እንዲያም ሲል ይሄ ከክርስቲያን ቤተሰብ ለተወለደ ክርስቲያን ነው። በልዩ በመጣበት ሰዓት ይወለዳል። ከቅድስት ቤተ ክርስቲያን ከቅድስት ሥላሴ ከአብራ ከመንፈስ ቅዱስ ተወልዶ ስመ ክርስትና አግኝቶ ተሰጥቶት እስከ መጨረሻው ሕቅታ ድረስ በምግባር ራሱን እያሳደገ ከሃይማኖቱ ማንም ማን ላያናውፀው ቃል ገብቶ በጽኑ መሰረት ላይ ቆሞ ይኖራል። እንደውም ከትሩፋት ወደ ትሩፋት ከገድል ወደ ገድል በጎ መዓዛን እያሸተተ መልካም ጣዕም እየቀመሰ ከቅዱሳኑ ጋር ከመዘመርና እግዚአብሔርን ከማመስገን ውጭ ከሃይማኖት ወደ ሃይማኖት የሚሄድ አልነበረም። አይደለም
ኦርቶዶክሳዊው የተዋህዶ ልጅ ሌሎች እንኳ ሰማዕታቱ ሰማዕትነትን ሲቀበሉ የድል አክሊልን ሲቀዳጁ እግዚአብሔር በልዩ ጥበቡ ሰማየ ሰማያት ሲያመጥቃቸው ይህንን ያዩና የተገለጠላቸው ከእምነቱ ውጭ የነበሩ ሁሉ እየዘለሉ እየገቡ የክብሩ ወራሾች እንደሆኑ መጻሕፍት ይነግሩናል፣ አባቶቻችን ያስተምሩናል። ስለዚህ ዛሬም ግዴላችሁም የምንጠራበትን ቀን አናውቀውምና ባለንበት ባላችሁበት በሃይማኖታችሁ ጽኑ። አትስከር የተባለ ሰው ሃይማኖቱን ለምን ይለውጣል? ሰዎች በደካማ ጎኑ ስካርህን ያስተውሃለሁ ግዴለህም ይሉታል። ስካሩን ለጊዜው በተለያየ መልኩ ሲያስተውት ሃይማኖቱን የሚያስለውጡታል። መተው ያለበት ስካሩን ሃይማኖቱን፣ ቅሚያውን ነው መተው ያለበት ሃይማኖቱን። ቤተ ክርስቲያን ቀሙ ትላለች እንዴ? ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን አትስረቅ ነው ሕጓ፣ አትቀማ ነው ሕጓ፣ አትግደል ነው ሕጓ፣ አታመንዝር ነው ሕጓ፣ በሐሰት አትመስክር ነው ሕጓ፣ እርስ በርሳችሁ ተዋደዱ ነው ሕጓ፣ ስርዓቷ። ሐሜትን የምትከለክል እናት ናት ቅድስት ቤተ ክርስቲያን። አይደለም ደም ማፍሰስን። አትማ፣ የራስህ ያልሆነውን ነገር አትውሰድ፣ አትማል፣ በሰማይም በምድርም በሁሉም ነገር አትማል የምትል ቤተ ክርስቲያን ናት። ስለዚህ መጠራት ሳይመጣ ስማችን ስም የሚያስጠራ ነገር እናድርግ እንዳሉ ሁሉ ስማችንን አጽንተን እንያዘው ነው የኔ መልእክት። ስማችንን መልካም ስም ስላለን፣ በጎ ስም ስላለን፣ የተዋህዶ ልጆች ስለሆን፣ የጀግኖች ልጆች ስለሆን፣ የአርበኞች ልጆች ስለሆን፣ መንፈሳዊ አርበኞች፣ ስጋዊ አርበኞችን እንደ ሀገር እንተርካቸዋለን። እኔ የምናገረው አሁን ግን መንፈሳዊ አርበኞች፣ ዓለምን እንደ መርገም ልብስ የቆጠሩትን፣ ዓለምን የናቁትን፣ ስጋዊ ምኞት ያላሸነፋቸውን፣ ለእግዚአብሔር የተገዙትን እንደነ ናምሩድ በትዕቢት በልክ ቅድም መጋቢ ምስጢር እንዳስተማሩን ሰማየ ሰማያት እንወጣለን ብለው እንዳሰቡት ሳይሆን ትልልቆች ሲሆኑ ራሳቸውን ትንሽ ያደረጉ፣ አዋቂዎች ሲሆኑ ራሳቸውን እንዳላዋቂ የቆጠሩ፣ እግዚአብሔር በልዩ ክብሩ ከፍ ከፍ ያደረጋቸው ሲሆኑ እግዚአብሔርን ከፍ አድርገው የነሱ ትንሽነት እንዲገለጥ አይደለም ከእግዚአብሔር ጋር ከወንድሞቻቸው ከጓደኞቻቸው ጋር እንኳ እኛ እናንሳለን የሚሉ ትሕትናን ገንዘብ ያደረጉ፣ በትሕትና የተመሉ፣ ትሕትናን የተጎናጸፉ እንደነዚህ አይነት አባቶች ነበሩን፣ ዛሬም አሉን። እግዚአብሔር የሚያውቃቸው እናቶች አሉን። እንከተላቸው፣ እንጠቀምባቸው፣ በጎ ሥራ እንስራ። መጽሐፍ ቅዱስ ሁሉንም ታሪክ ይተርክልናል፣ ክፉውንም በጎውንም። ሁለቱንም ታሪክ ስናይ ደግሞ እኛ እንድንማርበት ነው። ሰምተን ማይጠቅመውን እነ ናምሩድም ሰናወራውያን አልተጠቀሙበትምና ይቅርብን፣ የሚጠቅመውን ደግሞ ይሄ ይጠቅማልና እንጠቀምበት እንድንል ነው። እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ያድርሰን፣ የሰማነውን በልቡናችን ያሳድርብን። እንግዲህ በዓለ ጥምቀታችን ደርሷል። ቅድም መላከ ፀሐይ ማስታወቂያዎች አሉኝ ሲሉ አይ ማስታወቂያ ታቦት አቁሞ አንድ ጊዜ የተዘጋ ምዕራፍ ነው የተከለከለ ነው ብለን ነው። ስለዚህ ማስታወቂያቸውን ታቦት ከገባ በኋላ ይነግሯቸዋል። ለጥምቀት ያልሆነ ቀሚስ አብረን ሞቅ ደመቅ አድርገን ባህላችን እንድናከብር ራሳችን ጸጥታ አስከባሪዎች፣ ራሳችን አስተናጋጆች፣ ራሳችን ዘማሪዎች፣ ራሳችን መሪዎች ሁነን ጸጥታ የሚያስከብሩትንም ተባባሪዎች ሁነን እግር መንገዱን በመካከላችን ኮሽ የሚል ነገር ሳይኖር እግዚአብሔርን ከፍ አድርገን እንድናመሰግን መልእክቴ ነው። እግዚአብሔር ከሁላችን ጋር ይሁን።